ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የካቲት 29 ቀን 2018 ዓ.ም ዕለታዊው ዜናችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። በዜና ዘገባችን ላይ ከሀገር ውስጥ እንዲሁም ከውጭ አዳዲስና ወቅታዊ መረጃዎችን አካተናል። እንዲሁም የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በቅድሚያም አርዕስቶችን የጤና ተቋማት ውስጥ የሚሰሩ ባለሙያዎች የትርፍ ሰዓት ስራና የተረኝነት አመዳደብ የሚመራበትን አዲስ የአሰራር ማኑዋል ይፋ ተደረገ። በዚህም ማኑዋል የተካተቱ ዝርዝር ጉዳዮችን የምናደርሳችሁ ይሆናል። ከውጪ የኢራን መንፈሳዊ መሪ አያቶላህ አሊ ካሜኔ ልጅ የሆኑት ሞጅተባ ካሚኒ በእስራኤል የአየር ጥቃት እንደደረሰባቸው ተሰምቷል። ሙሉ መረጃውን እናጋራችኋለን። ፕሬዚዳንት ትራምፕ ዩናይትድ ኪንግደም በኢራን ላይ እየተካሄደ ባለው ጦርነት ዘግይታ ለማሳየት የሞከረችውን ተሳትፎ ውድቅ አድርገዋል። ከዚህ ጋር ተያይዞ ጦርነትን ካሸነፍን በኋላ ድጋፍ አንፈልግም ሲሉ ፕሬዚዳንቱ መናገራቸው ተሰምቷል። በዝርዝር ይዘነዋል። ሳውዲ አረቢያ ጥቃቱ ካልቆመ የጦር ሰፈሮቻችንን ለአሜሪካ ክፍት እናደርጋለን ስትል ኢራንን አስጠነቀቀች። ከዚህ ጋር ተያይዞም ቱርክም ግዛቷን ኢላማ ለሚያደርግ ማንኛውም የሚሳኤል ትንኮሳ ለኢራን ጠንከር ያለ ማስጠንቀቂያ ሰጥታለች። ሙሉ መረጃውን የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የመንግስት የጤና ተቋማት ሰራተኞች የትርፍ ሰዓት ስራ የተረኝነት አመዳደብ የሚመራበትን አዲስ የአሰራር ማኑዋል ይፋ ተደረገ። የጤና ሚኒስቴር በመንግስት የጤና ተቋማት ውስጥ የሚሰሩ ባለሙያዎችን የትርፍ ሰዓት ስራ የተረኝነት አመዳደብ ስርዓት ወጥ ለማድረግ የሚያስችል አዲስ የአሰራር ማኑዋል ይፋ አድርጓል። አዲሱ የአሰራር ማኑዋል የካቲት 25 ቀን 2018 ዓ.ም በጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ተፈርሞ ለሁሉም የፌዴራል ሆስፒታሎችና የዩኒቨርሲቲ ሆስፒታሎች የተላከ ሲሆን የትርፍ ሰዓት ክፍያ የሚፈጸምባቸውን ሁኔታዎች መወሰን፣ በተለያዩ የሕክምና ክፍሎች የሚመደቡ የባለሙያዎችን ቁጥር ከታካሚ ብዛት ጋር ማመጣጠን፣ ግልጽ የሆነ የተረኝነት ምደባ ስርዓት መዘርጋትን ያካትታል። በማኑዋሉ ላይ በዝርዝር እንደተቀመጠው በተለያዩ የሕክምና ክፍሎች የሚመደቡ ባለሙያዎች ቁጥር በታካሚዎች ብዛትና እንደ ሕክምና ክፍሉ ክብደት እንዲወሰን ተደርጓል። በዚህም ከጽኑ ሕክምና ክፍል ውጪ ባሉ በሁሉም የተኝቶ ሕክምና ክፍሎች አንድ ሬዚደንት ወይም ጠቅላላ ሐኪም እስከ 20 ለሚደርሱ ታካሚዎች አንድ ስፔሻሊስት ወይም ሰብ ስፔሻሊስት ሐኪም እስከ 40 ለሚሆኑ ታካሚዎች አንድ ነርስ ደግሞ ከ6 እስከ 7 ለሚሆኑ ታካሚዎች እንዲመደቡ ተደንግጓል። በተጨማሪም በእነዚህ ክፍሎች እስከ 25 ታካሚ ባለበት አንድ ክሊኒካል ፋርማሲ እንዲመደብ ማመሪያው የሚያዝ ሲሆን ከፍተኛ ክትትል በሚያስፈልጋቸው ክፍሎች የባለሙያ ቁጥር እንዲጨምር ተደርጓል። በጽኑ ህሙማን ክፍል ለአንድ ባለሙያ ወይም ነርስ ከ3 እስከ 4 ታካሚዎች ብቻ እንዲመደቡ የተደነገገ ሲሆን በቀዶ ህክምና ክፍሎች እንደ ቀዶ ህክምናው አይነት ስፔሻሊስት ሐኪሞች፣ ረዳት ሐኪሞች፣ ማደንዘዣ ባለሙያዎችና ነርሶችን ያካተተ ቡድን እንዲመደብ ዝርዝር መመሪያ ተቀምጧል። ከመደበኛ የስራ ሰዓት ውጪ ለሚሰጥ የወሊድ አገልግሎት ለአንድ ማዋለጃ አልጋ 2 ሚድዋይፎች እንዲመደቡ መመሪያው ያስቀመጠ ሲሆን ከቀዶ ህክምና ወጥተው በማገገሚያ ክፍል ለሚቆዩ ህሙማን ደግሞ ለአንድ ነርስ 2 ታካሚዎች ብቻ እንዲመደቡ ተወስኗል። መመሪያው በጠቅላላው 49 የሚሆኑ የህክምናና የድጋፍ ሰጪ የስራ ክፍሎችን ያካተተ ሲሆን ከነዚህም መካከል ድንገተኛ ክፍል፣ የጽኑ ህሙማን ክፍል፣ የወሊድ አገልግሎት፣ የቀዶ ህክምና፣ ፋርማሲ፣ ላቦራቶሪ፣ ኤክስሬይ፣ አልትራሳውንድ አልፎም እንደ ፋይናንስ፣ የጽዳትና የጥበቃ አገልግሎቶች በትርፍ ሰዓት ምደባ ውስጥ ተካተዋል። ይህ መመሪያ በጤና ሚኒስቴር ስር ባሉ እንደ ቅዱስ ጳውሎስ፣ ጥቁር አንበሳ፣ ቅዱስ ጴጥሮስ፣ አለርትና አማኑኤል ባሉ የሪፈራል ሆስፒታሎች እንዲሁም በመላ ሀገሪቱ በሚገኙ የዩኒቨርሲቲ ሆስፒታሎች ላይ ተፈጻሚ ይሆናል።
በምስራቅ አፍሪካ ሀገራት የውሃ ዋጋ በ2000 በመቶ ጨመረ። በኢትዮጵያ በኬንያና በሶማሊያ የተከሰተው አስከፊ የድርቅ አደጋ በአሁኑ ወቅት በሚሊዮኖች የሚቆጠሩ ሰዎችን ለከፋ የረሃብ አደጋ ማጋለጡን ኦክስፋም አስታውቋል። ድርቁ በተለይም የውሃ ዋጋ በአንዳንድ አካባቢዎች እስከ 2000 በመቶ እንዲንር በማድረጉ በሶስቱ ሀገራት 26 ሚሊዮን የሚጠጉ ሰዎች ለከፍተኛ ረሃብ መጋለጣቸው ተገልጿል። በተጨማሪም ከ58 ሚሊዮን በላይ ዜጎች ንጹህ የመጠጥ ውሃ ያጡ ሲሆን የውሃ ቀውሱና የዋጋ ንረቱ ማህበረሰቡን ለከፍተኛ መስቀልቅል ዳርጎታል ተብሏል። እንደ ኦክስፋም መግለጫ ከጥቅምት እስከ ታህሳስ ባለው ጊዜ ሊዘንብ የነበረው ዝናብ በመቅረቱ የውሃ ጉድጓዶች በከፍተኛ ሁኔታ ደርቀዋል። ይህም በሶማሊያ አንዳንድ አካባቢዎች ከአንድ ዓመት በፊት $0.06 የነበረው አንድ ጄሪካን ውሃ አሁን እስከ $1.5 እንዲሸጥ አድርጎታል። የኦክስፋም አፍሪካ ዳይሬክተር ፋቲ ኔዚ ሐሴን እንደገለጹት ሴቶችና ልጃገረዶች አንድ ጄሪካን ውሃ ለማግኘት እስከ 15 ኪሎ ሜትር በእግራቸው ለመጓዝ ተገደዋል ተብሏል። ዳይሬክተሩ አክለውም ለልጆቻቸው በቀን አንድ ጊዜ እንኳን ምግብ ማቅረብ ለማይችሉ ቤተሰቦች የውሃ ክፍያ የማይታሰብ ሆኗል ሲሉ አስረድተዋል። እንደ ድርጅቱ ከሆነ በኢትዮጵያ ላለፉት 2 ወቅቶች ዝናብ ባለመዝነቡ ምክንያት የሰብል ምርት ከ34 እስከ 54 በመቶ ቅናሽ አሳይቷል። በተመሳሳይ በኬንያ ሰሜናዊ ክፍሎች የእንስሳት ወተት ምርት ከግማሽ በላይ በመቀነሱ ቤተሰቦች ለምግብ እጥረት ተጋልጠዋል ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ዜናዎቻችንን በማድመጥ ላይ ትገኛላችሁ። አሁን ደግሞ ከውጭ ምንጭ ወደ ያዝናቸው መረጃዎቻችን እንሸጋገራለን። በኬንያ በደረሰ የጎርፍ መጥለቅለቅ አደጋ የ23 ሰዎች ሕይወት አለፈ። በኬንያ ዋና ከተማ ናይሮቢ በአንድ ሌሊት በጣለ ኃይለኛ ዝናብ ምክንያት በተከሰተ የጎርፍ መጥለቅለቅ ቢያንስ 23 ሰዎች ሕይወት ማለፉ ተረጋግጧል። በዚህም ፕሬዝዳንት ዊሊያም ሩቶ አደጋውን ተከትሎ የኬንያ መከላከያ ኃይልና ሌሎች የጸጥታ አካላት የተካተቱበት የተቀናጀ የአደጋ ጊዜ ምላሽ ሰጪ ቡድን በአስቸኳይ እንዲሰማራ አዘዋል። የአደጋ ጊዜ ሰራተኞች እስካሁን 29 ሰዎችን ማዳን የቻሉ ሲሆን ፕሬዝዳንት ሩቶ መንግስታቸው ለተጎጂዎች የእርዳታ እህልና ነጻ የሕክምና አገልግሎት እንዲያቀርብ መመሪያ አስተላልፈዋል። እንደ ኬንያ ፖሊስ መግለጫ ከሆነ አብዛኛዎቹ ተጎጂዎች በጎርፍ የተወሰዱ ሲሆን ጥቂቶች ደግሞ በኤሌክትሪክ ንዝረት ህይወታቸው ማለፉንና በከተማዋ ከ100 በላይ ተሽከርካሪዎች ላይ ጉዳት መድረሱ ተሰምተዋል። ፕሬዝዳንት ሩቶ ከናይሮቢ ከተማ አስተዳደር ጋር በመተባበር ለአደጋ ተጋላጭ የሆኑ ዜጎችን ወደ አስተማማኝ ቦታዎች የማዛወር ስራ እንዲሰራ ያዘዙ ሲሆን በጄኬአይኤ ዓለም አቀፍ አውሮፕላን ማረፊያ ሊበሩ የነበሩ በረራዎችም ወደ ሞምባሳ እንዲቀየሩ መደረጉ ተዘግቧል። ሙጅታባ ካሚኒ በእስራኤል የአየር ጥቃት መቁሰላቸው ተነገረ። የእስራኤል የደህንነት ባለስልጣናት በቅርቡ በአሜሪካና እስራኤል ጥቃት የተገደሉትን የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒን ለመተካት ዋነኛ እጩ የሆኑት ልጃቸው ሙጅታባ ካሚኒ በእስራኤል የአየር ድብደባ የመቁሰል አደጋ እንደደረሰባቸው ገልጸዋል። ሙጅታባ ካሚኒ በዚህ ሳምንት መጀመሪያ ላይ እስራኤል በሰነዘረችው ጥቃት ኢላማ ተደርገው የነበረ ቢሆንም የእስራኤል የደህንነት ግምገማ ግን ባለስልጣኑ በህይወት እንዳሉና በደረሰባቸው ጉዳት ምክንያት ሕክምና ላይ እንደሚገኙ አመላክቷል። ምንም እንኳን ቀደም ሲል ሰውየው ስለመገደላቸው መረጃዎች ሲወጡ ቢቆዩም በትናንትናው ዕለት የወጣው ግምገማ ግን ሙጅታባ ቆስለው በህይወት መኖራቸውን ያመላክታል። የኢራን ባለሙያዎች ምክር ቤት ሙጅታባ ካሚኒን ቀጣዩ መሪ አድርጎ ለመሾም ተቃርቦ የነበረ ቢሆንም የኢራን ከፍተኛ የሃይማኖት አባቶች ሙጅታባን የኢራኑ ቀጣይ መሪ አድርጎ በይፋ ማወጅ ሰውየው በአሜሪካና በእስራኤል በይፋ ኢላማ እንዲሆኑ ያደርጋቸዋል በሚል ስጋት አድሮባቸዋል። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን ባለፈው ማክሰኞ በኢራን የሃይማኖት ማዕከል በሆነችው ቁም የሚገኘውን የመሪዎች መራጭ ምክር ቤት ህንፃ ላይ የአየር ጥቃት መፈጸሙን አረጋግጠዋል። ቃል አቀባዩ አክለውም ኢራን አዲስ የሽብር አለቃ ለመሾም የምታደርገውን ማንኛውንም ጥረት ኢላማ ማድረጋችንን እንቀጥላለን ብለዋል። ምንም እንኳን አንዳንድ የኢራን ተቃዋሚዎች ጥቃቱ በሚፈጸምበት ወቅት ህንፃው ባዶ እንደነበር ቢገልጹም እስራኤል ግን ጥቃቱ በስልጣን ሽግግሩ ላይ ከፍተኛ መስተጓጎል መፍጠሩን አምናለች።
ፕሬዚዳንት ትራምፕ ጦርነቱን ካሸነፍን በኋላ ድጋፍ አንፈልግም ሲሉ ወታደራዊ ድጋፉን ውድቅ አደረጉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ኪንግደም በኢራን ላይ የተካሄደ ባለው ጦርነት ዘግይታ ለማሳየት የሞከረችውን ተሳትፎ በይፋ ውድቅ በማድረግ ጦርነቱን ካሸነፍን በኋላ ድጋፍ አንፈልግም ሲሉ ተናግረዋል። ትራምፕ ቅሬታቸውን የገለጹት የብሪታንያ መከላከያ ሚኒስቴር HMS ፕሪንስ ኦፍ ዌልስ የተሰኘችውን ግዙፍ የጦር መርከብ ወደ ባህረ ሰላጤው ለመላክ ዝግጅቷን ማጠናከሯን ባስታወቀችበት ማግስት ነው። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ብሪታንያ በመጀመሪያው ጥቃት አሜሪካ ጎና ለመቆሟን በማስታወስ ያምንም አይደለም ጠቅላይ ሚኒስትር ስታርመር ከዚህ በኋላ መርከቦቹን አንፈልጋቸውም፣ ነገር ግን የሆነውን አንረሳም ሲሉ ጽፈዋል። ፕሬዚዳንት ትራምፕ የብሪታንያውን ጠቅላይ ሚኒስትር ሰር ኬር ስታርመርን ከታሪካዊው መሪ ዊንስተን ቸርችል ጋር በማነጻጸር ዝቅ አድርገው የተመለከቷቸው ሲሆን ለንደንን የወቀሱት አሜሪካ በብሪታንያ ይዞታ ስር ያሉ የጦር ሰፈሮችን በኢራን ላይ ጥቃት ለመሰንዘር እንዳትጠቀምባቸው መከላከሏና ስታርመር ጥቃትን ለመከላከል ብቻ በሚል ገደብ በማስቀመጣቸው ነው። ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የወሰዱት እርምጃ ሕጋዊነትን የተከተለና በረጋ መንፈስ የተከናወነ መሆኑን በመግለጽ ምንም እንኳን የትራምፕ ትችት ቢቀጥልም ብሪታንያ የአሜሪካ B1 ቦምብ ጣይ ጄቶች በግዛቷ እንዲያርፉ የፈቀደች ሲሆን ሜርሊን ሄሊኮፕተሮችንና ተዋጊ ጄቶችን ለስለላና ለመከላከያ ተግባራት ወደ ቀጠናው እየላከች ትገኛለች። በብሪታንያ የውስጥ ፖለቲካ በኩል የኮንዘርቫቲቭ ፓርቲ መሪ ኬም ባዶኔግ ስታርመር ለመወሰን ፈርተዋል ሲሉ ቢተቹም የሊበራል ዴሞክራቶች ግን ጠቅላይ ሚኒስትሩ ለትራምፕ ማስፈራሪያ እጅ መስጠት የለባቸውም በማለት ድጋፋቸውን እየገለጹ ነው። ሳውዲ አረቢያ ጥቃቱ ካልቆመ የጦር ሰፈሮቻችንን ለአሜሪካ ክፍት እናደርጋለን ስትል ኢራንን አስጠነቀቀች። ሳውዲ አረቢያ በግዛቷ በኢነርጂ ተቋሞቹ ላይ የሚሰነዘረው ጥቃት የማይቆም ከሆነ የአሜሪካ ጦር በሳውዲ የሚገኙ የጦር ሰፈሮችን ለወታደራዊ ዘመቻ እንዲጠቀምባቸው እንደምትፈቅድ ለኢራን ጥብቅ ማስጠንቀቂያ ሰጥታለች። የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ይህንን የሀገራቸውን አቋም ለኢራኑ አቻቸው አባስ አራቅቺ በስልክ በግልጽ ማሳወቃቸውን የሮይተርስ የዜና ምንጮች ዘግበዋል። በራስ ታኑራ የነዳጅ ማጣሪያ ላይ የተሰነዘረውን የድሮን ጥቃት ተከትሎ ውጥረቱ ያየለ ሲሆን ሳውዲ አረቢያ እስካሁን የአሜሪካ ጦር የሳውዲን የአየር ክልልም ሆነ መሬት በኢራን ላይ ጥቃት ለመሰንዘር እንዳይጠቀምበት ከልክላ የቆየች ቢሆንም የኢራን ጥቃት ከቀጠለ ግን ይህንን ውሳኔዋን እንደምትቀይር አስታውቃለች። ሳውዲ አረቢያም አሁንም ለችግሩ ዲፕሎማሲያዊ መፍትሄ እንደምትሻ መግለጿን ዘገባው ጠቅሶ ሚኒስትሩ በሳውዲ ግዛት ወይም በኢነርጂ መሰረተ ልማቶች ላይ የሚሰነዘር ጥቃት ከቀጠለ ሳውዲ አጸፋዊ እርምጃ ለመውሰድ ትገደዳለች ሲሉ ማስጠንቀቃቸውን አስፍረዋል። ይህም የአሜሪካ ጦር የሳውዲን ጦር ሰፈሮች ለወታደራዊ ኦፕሬሽን እንዲጠቀምባቸው መፍቀድን ይጨምራል። የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው ሪያድ ግዛቷ ለጥቃት እንዳይውል ላሳየችው ቁርጠኝነት እውቅና ሰጥተው ይሁን እንጂ ቴሄራን በአካባቢው ያሉ የአሜሪካ ጦር ሰፈሮች እንዲዘጉና አንዳንድ የባህረ ሰላጤው ሀገራት ለአሜሪካ የሚሰጡትን የስለላ መረጃ እንዲያቆሙ መጠየቋ ተነግሯል። የኢራን ወታደራዊ አዛዦች ጥቃቱ ያነጣጠረው በአሜሪካ ጥቅሞች ላይ እንጂ በጎረቤት ሀገራት ላይ አይደለም ቢሉም ሳውዲ ግን ዛሬ ሌሊት ብቻ 8 ድሮኖችን በአየር ክልሏ ውስጥ መታመጣሏን አስታውቃለች። ቱርክ ግዛቷን ኢላማ ለሚያደርግ ማንኛውም የሚሳኤል ትንኮሳ ለኢራን ጠንከር ያለ ማስጠንቀቂያ ሰጠች። የቱርክ መንግስት ግዛቷን ኢላማ ያደረገ ማንኛውም የሚሳኤል ጥቃት ዳግም እንዳይሞከር ለቴሄራን ጠንከር ያለ ማስጠንቀቂያ ሰጥታለች። የማስጠንቀቂያ የተሰጠው ከጥቂት ቀናት በፊት በኢራን ተተኩሶ ወደ ቱርክ አቅጣጫ ሲምዘገዘግ የነበረ ባላስቲክ ሚሳኤል በኔቶ መከላከያ ስርዓት መጠለፉን ተከትሎ ነው። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ጉዳዩን አስመልክተው በሰጡት መግለጫ እኛ በቀላሉ በትንኮሳ የምንቀሰቀስ ሀገር አይደለንም ካሉ በኋላ መሰል ድርጊቶች የሚቀጥሉ ከሆነ ግን ቱርክ አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማትል አሳስበዋል። ሚኒስትር ሃካን ፊዳን አክለውም ከኢራን ባለስልጣናት ጋር ንግግር ማድረጋቸውን ገልጸው የተተኮሰው ሚሳኤል አቅጣጫውን ስቶ የመጣ ሊሆን እንደሚችል ቢገምቱም ድርጊቱ የሚደገም ከሆነ ግን ኢራን ጥንቃቄ ማድረግ እንዳለባት መክረዋል። በተጨማሪም ማንኛውም የኢራን አካል በቱርክ ላይ መሰል አደገኛ ጀብዱ ውስጥ እንዳይገባ አስጠንቅቀዋል። የኔቶ አባል የሆነችው ቱርክ ይህን ማስጠንቀቂያ የሰጠችው በቀጠናው ያለው ውጥረት በጨመረበትና የሀገሪቱን ብሔራዊ ደህንነት ለመጠበቅ ማንኛውንም እርምጃ እንደምትወስድ ባረጋገጠችበት ወቅት ነው።
የተወደዳችሁ ተከታታዮቻችን የየካቲት 29 ቀን 2018 ዓ.ም ዜናዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዚህ መሰረት አንድ የአሜሪካን ዶላር በ177 ብር ከ10 ሳንቲም ሲገዛ በ180 ብር ከ64 ሳንቲም እየተሸጠ ይገኛል። ፓውንድ በ231 ብር ከ27 ሳንቲም ሲገዛ በ235 ብር ከ89 ሳንቲም እየተሸጠ ይገኛል። ዩሮ በ201 ብር ከ32 ሳንቲም ሲገዛ በ205 ብር ከ34 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ223 ብር ከ26 ሳንቲም ሲገዛ በ227 ብር ከ72 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ75 ሳንቲም ሲገዛ በ48 ብር ከ70 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ82 ሳንቲም ሲገዛ በ47 ብር ከ75 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ75 ሳንቲም ሲገዛ በ24 ብር ከ22 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ40 ሳንቲም ሲገዛ በ125 ብር ከ86 ሳንቲም እየተሸጠ ይገኛል። የተወደዳችሁ ተከታታዮቻችን ከዜና ዘገባዎቻችን ጋር አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ጊዜ ይሆንላችሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100 በመቶ ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40 በመቶ በ3 ዓመት ከፍለው ቀሪውን 60 በመቶ በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35 በመቶ ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።